በጎልማሳ አሰልጣኞች እየተሞላ ያለው የእንግሊዝ ፕሪሚየር ሊግ አስገራሚ ቁጥር በቀድሞ እድሜ ጠገብ አንጋፋና ታላላቅ አሰልጣኞች የሚታወቀው ከባዱ የእንግሊዝ ፕሪሚየር ሊግ ፊቱን ወደ ወጣት አሰልጣኞች እንዴት አዞረም? የእንግሊዝ ፕሪሚየር ሊግ ዓለም ላይ እጅግ ተወዳጁም እጅግ ከባዱም ሊግ ነው። ለተወዳጅነቱም ሆነ ለከባድነቱ ከበቂ በላይ አሳማኝ ቁጥራዊ መረጃ ያለው የብሪታንያ ግዙፍ የእግር ኳስ ፕሮጀክት የዓለምን የእግር ኳስ አይኖች ሁሉ በደንብ ለመማረክ ችሏል። ሀገራችን ኢትዮጵያን ጨምሮ አፍሪካንና መላውን ዓለም ጭምር በኳስ ፍቅር ጥሎ ስሜቱን ሰቅዞ መያዝ የቻለው ሊጉ በታሪክ በርካታ ሪከርዶችና መገለጫዎችም አሉት። ሊጉን የበለጠ ተወዳጅ ያደረገው ደግሞ አይገመቴና አስቸጋሪ መሆኑ በቀዳሚነት ይጠቀሳል። በሁሉም ክለቦች ዘንድ በሜዳ ላይ ተመጣጣኝነት መታየትና ያልተጠበቀ ውጤት የሚመዘገብበት መሆኑ ደግሞ የሊጉ ጨዋታዎች ሁሉ ተጠባቂና ተናፋቂ እንዲሆኑ ያደርጋቸዋል። ይህ በጨዋታ ወቅት ብቻ ሳይሆን በዋንጫ ላይ የሚስተዋል ከባድ የትንቅንቅ መድረክ ነው። ለምሳሌ የእንግሊዝ ክለቦች የፕሪሚየር ሊጉን ዋንጫ የበሉበትን አጋጣሚ ወይም ሳይበሉ ስንት ዓመት ቆዩ የሚለውን ስንመለከት አስገራሚ ቁጥሮች ተመዝግቦበታል። የእንግሊዝ ፕሪሚየር ሊግ በአዲስ መልኩ በ1992-93 ከተመሰረተ በኋላ 7 ክለቦች ብቻ ዋንጫውን ማንሳት ችለዋል። ዋንጫውን ካላነሱት ውስጥ ደግሞ አንዱ ቢግ ሲክስ ተብሎ የሚጠራውና በብዙዎች ዘንድ የማይዋጥ ቦታ ላይ የተቀመጠው ቶተንሃም ሆትስፐር እንደ አውሮፓውያን አቆጣጠር ከ1961 ጀምሮ የሊጉን ዋንጫ በልቶ አያውቅም። ይህም ማለት በሊጉ ከ65 ዓመታት በላይ ያለ ዋንጫ ቆይቷል። የዘንድሮ ሻምፒዮን አርሰናል ደግሞ ለ22 ዓመታት ያህል ማለትም እንደ አውሮፓውያን አቆጣጠር ከ2004 እስከ 2026 ሳይበላ ቆይቶ ነበር። የእንግሊዝ ክለቦች የፕሪሚየር ሊጉን ዋንጫ ሳያንሱ የቆዩባቸውን ዓመታት ስንመለከት እጅግ ብዙ ቁጥሮች ተጽፈው እናገኛለን። በተለይ የሊጉ ታላላቅ ክለቦች የእንግሊዝ ፕሪሚየር ሊግን ዋንጫ ለማንሳት የፈጀባቸው ረጅም ዓመታትን ስንቆጥር የሰሜን ለንደኑ ክለብ ቶተንሃም ሆትስፐር የሊጉን ዋንጫ ለመጨረሻ ጊዜ ያነሳው እንደ አውሮፓውያን አቆጣጠር በ1960-61 የውድድር ዘመን ነበር። ይህም ማለት የሊጉ አሮጌው መዋቅር ላይ የቀረ ታሪክ ነው። ከዛ በኋላ ስፐርሶች 65 ዓመታት ሙሉ የሊጉን ዋንጫ ማሸነፍ አልቻሉም። ጎረቤቱና ሌላኛው የሰሜን ለንደኑ ክለብ አርሰናል በበኩሉ እንደ አውሮፓውያን አቆጣጠር በ2003-2004 ኢንቪዚብልስ ከተባሉበት ጊዜ ጀምሮ በድምሩ 22 ዓመታትን ሳይበሉ ቆይተው ነበር። ይህ በታሪካቸው ያለ ሊጉ ዋንጫ ረጅም ጊዜ የቆዩበት ዘመን ነው። ሆኖም በዚህ ዓመት ግን ያንን የ22 ዓመት መጥፎ ታሪክ መግታት ችለዋል። የመርሴይዱ ክለብ ሊቨርፑል እንደ አውሮፓውያን አቆጣጠር በ1990 የነበረውን የሊጉ ዋንጫ ካነሱ በኋላ ለተከታታይ 30 ዓመታት ዋንጫውን ሳይበሉ ቆይተው ነበር። ታዲያ በ2020 በጀርመናዊው ድንቅ አሰልጣኝ ጁርገን ክሎፕ እየተመሩ ማንሳት ችለዋል። ያንን መጥፎም ሪከርድ አስቁመውታል። ሌላው ኒውካስትል ዩናይትድ ነው። ይህ ክለብ እንደ አውሮፓውያን አቆጣጠር ከ1927 ወዲህ የእንግሊዝ ፕሪሚየር ሊግን ዋንጫ በታሪኩ አንስቶ አያውቅም። የምዕራብ ለንደኑ ክለብ ቼልሲ የሊጉን ዋንጫ ለማንሳት 50 ዓመታትን እየጠበቀበት ጊዜ አለ። ሰማያዊዎቹ ከ1955 እስከ 2005 ድረስ የሊጉን ዋንጫ ተርበው ነበር። ማንቸስተር ሲቲ በበኩሉ ለ44 ዓመታት ዋንጫውን ተርቧል። ይህም በ1968 የጀመረው የዋንጫ ድርቅ ከ44 ዓመታት በኋላ በ2012 ነበር ሊገታ የቻለው። ጎረቤቱ ማንቸስተር ዩናይትድ በበኩሉ በዘመኑ ለ41 ዓመታት ያህል ያለ ሊጉ ዋንጫ ዘልቋል። ቀይ ሰይጣናቱ በ1911 የጀመራቸውን የዋንጫ ናፍቆት መልሰው ማግኘት የቻሉት በ1952 ነበር። ይህ የሚያሳየው ሊጉ ለታላላቅ ክለቦች እንኳን ምን ያህል ፈታኝና አስቸጋሪ እንደሆነ ነው። ብዙ ጊዜ የሊጉን ዋንጫ በማንሳት ደግሞ ሊቨርፑልና ማንቸስተር ዩናይትድ 20 ጊዜ በማንሳት በታሪክ ቀዳሚ ሲሆኑ የዘንድሮ አሸናፊ አርሰናል ደግሞ በ14 ዋንጫዎች ይከተላል። ይህ በአጠቃላይ የሊጉ መስረታ ታሪክ የተመዘገበ አስገራሚ ቁጥር ነው። ሊጉ በአዲስ ከጀመረ ከ1992-93 ጀምሮ ደግሞ ሌላ መልክ ያለው ሲሆን ከዛ ጊዜ በኋላ በ33 ዓመታት ውስጥ የእንግሊዝ ፕሪሚየር ሊግ ዋንጫ በታሪኩ 7 አሸናፊዎች ብቻ አሉት። ከነዚህም ማንቸስተር ዩናይትድ 13 ጊዜ፣ ማንቸስተር ሲቲ 8 ጊዜ፣ ቼልሲና አርሰናል 5 ጊዜ፣ ሊቨርፑል 2 ጊዜ፣ ብላክበርን ሮቨርስ እና ሌስተር ሲቲ ደግሞ እያንዳንዳቸው አንዳንድ ጊዜ ማንሳት ችለዋል። ታዲያ በዚህ ብዙ ታሪክ ባለው ሊግ ውስጥ በርካታ ታላላቅ ክለቦች የሚሳተፉበት ሲሆን በዘመኑ በአሰልጣኝ
በአሰልጣኝነት የሚመሩትም በእድሜም ሆነ በልምድ አንጋፋ የሆኑ አሰልጣኞች ነበሩ። በተለይ የዋንጫ ክለቦች እድሜ ባስተማራቸው እንዲሁም እውቀትና ልምድ ባካበቱ ታላላቅ አሰልጣኞች ይመሩ ነበር። ታዲያ እንዲህ ለወትሮ እጅግ አንጋፋና እድሜ ጠገብ አሰልጣኞች የሚታወቁበት የእንግሊዝ ፕሪሚየር ሊግ ከቅርብ ዓመታት ወዲህ ግን አዲስ መልክ ይዞ መጥቷል። የዓለማችን ተወዳጁ የእንግሊዝ ፕሪሚየር ሊግ ክለቦች በተለይም ታላላቆቹ በሙሉ በ40ዎቹ እድሜ ውስጥ ያሉ አሰልጣኞችን መቅጠራቸው ግርምትን ያጭራል። አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ እና ቶተንሃም ሆትስፐር የዚህ አካል ናቸው። በዓለም ላይ የገነኑ አሰልጣኞች አብዝተው የሚመኟቸው ክለቦች ከቅርብ ጊዜ ወዲህ በአብዛኛው በተጫዋችነት ባሳለፉና ጎልማሳ በሚባሉ ወጣት አሰልጣኞች እየተመሩ ነው። ሊጉ ከዚህ ቀደም እድሜ ጠገብ በሆኑ እንደ ፔፕ ጋርዲዮላ፣ እንደ አርሰን ቬንገርና እንደ ሰር አሌክስ ፈርጉሰን እንዲሁም ጀርገን ክሎፕ የመሳሰሉ አንጋፋ አሰልጣኞች ነበር የሚታወቀው። ከዚህ ቀደም በተለይ ከ50ዎቹ በታች ላሉ አሰልጣኞች ክለቦች በራቸው ዝግ ነበር። ታዲያ ከቅርብ ዓመታት ወዲህ ግን ከ50ና ከ60 ዓመት በላይ አሰልጣኞችን በዚህ ሊግ መመልከት እየቀረ መጥቷል። ምናልባት በሊጉም ሆነ በመላው አውሮፓ ከፍተኛ ልምድ የነበራቸው ስፓኒያርዱ ታክቲሻን አሰልጣኝ ፔፕ ጋርዲዮላ ከቀናት በፊት ከክለባቸው ማንቸስተር ሲቲ ጋር በመለያየት ሊጉን ተሰናብተዋል። በተለይ በሊጉ ያሉ ለዋንጫ የሚጠበቁና በተለምዶ ቢግ ሲክስ የሚባሉት ክለቦች አሁን ላይ ምርጫቸውን ወጣት አሰልጣኞች እያደረጉ ነው። ከሁለት ዓመት በፊት ገናናውና ተወዳጁ አሰልጣኝ ጀርገን ክሎፕ ይመራው የነበረው ሊቨርፑል ዛሬ አዲስ አሰልጣኝ ለመቅጠር ተስማምቷል። ሊቨርፑል ጀርገን ክሎፕን አሰናብቶ አርኔ ስሎትን ከቀጠረ በኋላ በሊጉ ሻምፒዮን ለመሆን በቅቶ ነበረ። ሆኖም አመራሮቹ ክለቡ በዚህ ዓመት ያሳለፈውን አስቸጋሪ ጊዜ በመገምገም ከቀናት በፊት አሰልጣኙን አሰናብተው ነበር። ታዲያ ዛሬ በተሰማ ዜና የመርሳይዱ ክለብ ሊቨርፑል ጎልማሳውን አሰልጣኝ አንዶኒ ኢራውላን ለመሾም ከስምምነት መድረሱ ታውቋል። የአሰልጣኝ አንዶኒ ኢራውላን ቅጥር ንግግር የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ሂውዝ የመሩ ሲሆን አንዶኒ ኢራውላም በሊቨርፑል ቤት የ2 ዓመት ኮንትራት ይፈርማሉ ተብሏል። የ43 ዓመቱ አሰልጣኝ አንዶኒ ኢራውላ ሊቨርፑልን የመረከብ ከፍተኛ ፍላጎት እንዳላቸው ሲገለጽ ቆይቶ ነበር። አንዶኒ ኢራውላ በበርንማውዝ የሰሩት ነገር ሊቨርፑል ከሚፈልገው ጋር ይገጥማል የሚል እምነት አድሮባቸዋል ተብሏል። የሊቨርፑል ኃላፊዎች በማጥቃት ላይ የተመሰረተ ጉልበት ያለውና ፈጣን የእግር ኳስ አጨዋወት ለመከተል ማሰባቸው ተነግሯል። ለዚህ ደግሞ ኢራውላ ቀዳሚ ተመራጭ ነው። እናም ክለቡን መረከቡ አይቀሬ ሆኗል። በተመሳሳይ በቅርቡ የምዕራብ ለንደኑ ክለብ ቼልሲ ጎልማሳውን አሰልጣኝ ዣቢ አሎንሶን በኃላፊነት መሾሙ ይታወሳል። እንደ አውሮፓውያን አቆጣጠር ህዳር 25 ቀን 1981 የተወለደው ስፔናዊው አሰልጣኝ ዣቢ አሎንሶ 44 ዓመቱ ነው። በ40ዎቹ ዕድሜ ውስጥ የሚገኘው አሰልጣኝ ዣቢ አሎንሶ ሰማያዊዎቹን ለሚቀጥሉት 4 ዓመታት ለማሰልጠን ከሳምንት በፊት ፊርማውን አኑሯል። የቀድሞው የቼልሲ አሰልጣኝ የነበረው ጎልማሳው አሰልጣኝ ኢንዞ ማሬስካም እንዲሁም ፔፕ ጋርዲዮላን ተክቶ ማንቸስተር ሲቲን መረከቡ አይዘነጋም። እንደ አውሮፓውያን አቆጣጠር ጥር 18 1971 በስፔን ሳምፔዶር የተወለዱት ፔፕ ጋርዲዮላ 55 ዓመታቸው ነው። ታዲያ እንደ አውሮፓውያን አቆጣጠር በየካቲት 10 ቀን 1980 በጣሊያን የተወለደው ኢንዞ ማሬስካ ደግሞ 46 ዓመቱ ነው። ይህ ጎልማሳ አሰልጣኝ ኢንዞ ማሬስካ ማንቸስተር ሲቲን በ3 ዓመት ኮንትራት ለማሰልጠን መስማማቱ እና ስራ መጀመሩ ይታወሳል። ሌላኛውን የለንደን ክለብ በቅርቡ የተረከበው አሰልጣኝ ሮበርት ዲዘርቢም እንዲሁ ሌላኛው የሊጉ ጎልማሳ አሰልጣኝ ነው። ቶተንሃም ሆትስፐርን በውድድር ዓመቱ ማብቂያ ወቅት በመረከብ ከመውረድ ለጥቂት የታደገው ሮበርት ዲዘርቢም እድሜው 46 ነው። እንደ አውሮፓውያን አቆጣጠር ሰኔ 6 1979 ላይ በጣሊያን ብሬሺያ የተወለደው ዲዘርቢ በቶተንሃም ሆትስፐር ቤት እስከ 2031 የሚያቆየውን የ5 ዓመት ኮንትራት ተፈራርሟል። እንዲሁም በቅርቡ ማንቸስተር ዩናይትድን በቋሚነት የተረከበው አሰልጣኝ ማይክል ካሪክም በእድሜ ከተጠቀሱት እኩያ ነው። እንደ አውሮፓውያን አቆጣጠር ሐምሌ 28 1981 የተወለደው ማይክል ካሪክ 44 ዓመቱ ሲሆን በቀይ ሰይጣናቱ ቤት የ2 ዓመትና ተጨማሪ 1 ዓመት ውል ፊርማ መስማማቱ ይታወሳል። ማንቸስተር ዩናይትድን በ15 የሊግ ጨዋታዎች በጊዜያዊነት የመራው አሰልጣኝ ማይክል ካሪክ ቡድኑን ከ2 ዓመት በኋላ ለሻምፒዮንስ ሊግ ተሳትፎ ማብቃትም ችሏል። የሻምፒዮኖቹ አሰልጣኝ ሚካኤል አርቴታ በበኩሉ በ40ዎቹ ዕድሜ ውስጥ የሚገኝ የሊጉ አሰልጣኝ
አሰልጣኝ ነው። እንደ አውሮፓውያን አቆጣጠር መጋቢት 26 ቀን 1982 በሀገረ ስፔን የተወለደው የአርሰናል ዋና አሰልጣኝ ሚካኤል አርቴታ አሁን ላይ እድሜው 44 ዓመቱ ነው። ክለቡን አርሰናልን በውድድር ዓመቱ ለፕሪሚየር ሊጉ ሻምፒዮንነትና ለሻምፒዮንስ ሊጉ ፍጻሜ ያበቃው ሚካኤል አርቴታ ምንም እንኳን በሊጉ ለ7ኛ ዓመት እያሰለጠነ የቆየ ቢሆንም በቀጣይም በሊጉ መቆየቱ የማይቀር ይመስላል። የሰሜን ለንደኑ ክለብ አርሰናል በዓመቱ መጨረሻ ለአሰልጣኝ ሚካኤል አርቴታ ትልቅ ኮንትራት ሊያቀርብ መሆኑም ተነግሯል። አዲሱ ውልም አሰልጣኝ ሚካኤል አርቴታ ከዓለም ከፍተኛ ተከፋይ አሰልጣኞች መካከል አንዱ እንደሚያደርገው ተገልጿል። ክለቡ ለአሰልጣኝ ሚካኤል አርቴታ ከፍተኛ የደሞዝ ጭማሪ ለማድረግ ማቀዱ የሰማ ሲሆን ክፍያውም አሰልጣኝ ዲያጎ ሲሞኔ በአትሌቲኮ ማድሪድ ከሚያገኙት ክፍያ ጋር የተቀራረበ ይሆናል ተብሎ ይጠበቃል። ከ20 የሊጉ ክለቦች መካከል በተለምዶ ቢግ ሲክስ የሚባሉት አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ እና ቶተንሃም ሆስፐር አሰልጣኞቻቸው በሙሉ በ40ዎች ዕድሜ ውስጥ ይገኛሉ። ታዲያ ይህ የአሰልጣኞች ተመሳሳይ ዕድሜ ላይ መገኘትና ሊጉ ከአንጋፋ ይልቅ ወደ ጎልማሳ አሰልጣኞች ፊቱን ማዞሩ ሚስጥሩ ምን ይሆን? ክለቦችስ በእነዚህ ጎልማሳ አሰልጣኞች እየተመሩ በቀጣይ የሚያሳዩን ስኬት ምን ይመስል ይሆን? የትኛው ጎልማሳ አሰልጣኝ ይሳካለት ይሆን? የትኛው አሰልጣኝስ በጊዜ ይሰናበት ይሆን? በቀጣይ አብረን የምናየው ይሆናል። መኮንን አልማው ነበርኩ። የነገ ሰው ይበለን።